ነገ የህይወት ሌላ ህይወት እኮ ሊኖርሽ ይችላል። አንቺ እውነት አወጣ እኮ ሌላ ህይወት ሊኖርሽ ይችላል። ይሄ ነገር ወይ ሌላ ወንድምሽ እህትሽ ላይ ቢደርስ ደስ ይልሽ? ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እኛ አለን እግዚአብሔር ይመስገን። ሰላም በላችሁ። ሰላም ውድ የተከበራችሁ የኛ የጨረቃ ፋሚሊዎች እንዴት እኛው አለን ባንልም አለን እና እንዴት ናችሁ? ዛሬ ያው የመጣንበት ሐሳብ ያው በቀደም ጋሽዬ ውሳኔ እሰጣለሁ ስላለ በዛኛው ተነስተን ነውና ቤተሰብ አንቺን ነገር ደግሞ ማስተካከል የምንፈልገው ያንን እነሱን አላይተሽ አንቺ የትም አትሄጂ ጀመረ ጋሽዬ አባት ምናምን ስለሆነ በሱ እንትን ብላ በሱ ልብ ውስጥ ገብታ አሁን ለማሳመን እየሞከረች ነው። አሳላ ሀብም ሲያናግራት ቶሎ የምትመልሰው ለማን ነው? ለጋሽዬ ያውቃ እየመለሰች እሱ እንዲያምናት ማለት ነው። ይሄ እኮ የትም ቢዘገይ ነው እንጂ እውነታው እኮ እውነት ትቀጥናለች እንጂ አትበጠስም እንደተባለው አንድ ቀን መውጣቱ አይቀርም ነው። እውነታው የወጣ ቀን ራስሽ ነው የምታፍሪበት ይሄን ጉዳይ ማለት ነው። ያው የምታፍሪበት ጉዳይ ላይ ደግሞ ነገ ለልጅሽ ራሱ ምንድነው ነው ይሄ ነገር እኮ ቤተሰብ ምን ያያዋል? ቪዲዮውን ሲያየው ምንድነው ላንቺ ህሊና እኮ የሚባል ነገር አለ እኮ አይታል። ሀብም አሁን ያወቀው መረጃ አለ እንዲህ መድኃኒት እንትን ብለው ነው ምናምን የሚባል መረጃ አለ። ያ እውነቱ አንድ ቀን እኮ መውጣቱ አይቀርም። ምንም ደግሞ የትኛውም ሰው ደግሞ መድኃኒት ተሰጥቶት ደግሞ የትኛውም ሰው እንዲህ ሊያደርግ ደግሞ አይችልም። እኔ ጭራሽ ብሩክ ያደርገዋል ብዬ አላስብም፣ ሊሆንም አይችልም ነው ብዬ ማስበው። መሀል የምታሳምን ነገር አለ ልጅቷ በቃ ፍጥጥ ብላ ልጅቷ እንዲሳ እኔ አሁን ምንም ነገር ሰው ብትዋሽ ትልቅ ሰው ፊት አባት ፊት ደግሞ አትዋሽ። እሷ ደግሞ አይኗ ፍጥጥ አድርጋ በቃ ጋሽዬ ፊት ሻውን እቺ ልጅ እውነታው ሲወጣ የት ነው የምትገባው? እኔ እኮ ያልኩህ ለዚህ ነው። አረ ያሳፍራል። ሰው ግን በዚህ ያክል ልክ እንደዚህ ሲያደርግ በጣም ነው የሚያሳፍረው። እኔ ጭራሽ ይሄንን በጭራሽ ልቀበለውም እኮ አልችልም። ይሄ ነገር በጣም የሚያስጠላ ነገር። ራሷን እኮ እየዋሸች ያለችው እንጂ ሌላ ሰው አይደለም እኮ። ከማንም በላይ እኮ ከፈጣሪ በታች እኮ ህሊና የሚባል ነገር አለ። ህሊና የላትም ልጅቷ። ሰው አንዳንዴ እኮ እንደ ሰው አስቡ ማገናዘብ ቢችል እኮ ምርጥ ነገር አሪፍ ነገር ነው። ህሊና የላትም ልጅቷ ሲጀመር። ጭራሽ እነሱን ደግሞ አላይታ አንቺ የትም ብትሄጂ የትም ብትገቢ ብቻ እነሱን አላይታ ደግሞ ይሄን ነገር እንኳን ለነገ ህይወቷ ራሱ ምንድነው ነው እሷ የነገ ህይወት ቢኖራት እንደዚህ አይነት ነገር የሰው ልጅ ነች። ህሊና ያለው ደግሞ የሰው ልጅ እንደ ሰው ብታገናዘብ እኔ በጣም ያሳፍራል ነው። በጣም ያሳፍራል። ልጅቷ በጣም ኦቨር እንትና በጣም የሆነ እኔ አስጠላችኝ እስከ ጥግ። አሁን ነገሩ እኮ ወዴት እንደምትወስደው እኮ ግራ እየገባን እኮ ያለው እኮ ምንም ልጁ እኮ ይወለዳል እኮ ምን እዛው አይቀመጥም እኮ እስከ ሁሌ እኮ እዛ ሆዷ ውስጥ አይቀመጥ ይወለዳል። ያን ቀን እኔን ስንት ነገር አለ እኮ እኔ እዛኔ እውነታው ሲወጣ ዘግታ ትቀመጣለች። እውነታው እግዚአብሔር ጋር ነው ያለው። አረ በጣም አንተ ያሳፍራል። እውነት ያሳፍራል። ምን ግን አንድ መናገር ፈልገው እስከ ምንድነው ፍላጎትሽ? ብር ለማግኘት ነው? ምንድነው ፍላጎትሽ? ቆይ እኔ እኮ አሁን እኮ አልተረዳነውም እኮ ፍላጎቷ እኮ ምን እንደሆነ እኮ መሀል እንዴት ላይ እኔ እንዲህ ማሳደግ አቅቶኝ አይደለም፣ ልጄን ማኖር አቅቶኝ አይደለም፣ ግን የአባቱን ክብካቤ ያስፈልገዋል እና አባቱን ከሆነ እኮ እዛ ተንዘላዝላ ያመጣችው ቦታ እዛ ተፈልገ እንጂ አባቷ እኮ እዚህ አይደለም እኮ አባት ያለው። አባቷ መፈለግ ከፈለገች እኮ የት መሄዳ መፈለግ ነው እንጂ እኮ እዚህ ብሩክ አይደለም እኮ አባቷ እኮ ይሄ ነገር ከመሬት ተነስታችሁ እየመጣችሁ አርግዣ ያለው ልጅ አንተ ነው ምናምን ይሄ እኮ የቀረ ነገር እኮ ነው። ድሮ የቀረ ነገር ማታለያ እኮ ነው ሰው ለመያዝና ይሄ ልጅ እኮ ትንሽ ደረጃ ላይ ሲደርስ እኮ ያው እግዚአብሔር ነገር እውነታው አንድ ቀን መውጣቱ አይቀርም። የሰው ልጅ ስትሆን ደግሞ እውነተኛ ፍቅር ሲሆን ደግሞ መሰናክል ይበዛል። ታውቃለህ ይሄን ነገር አይበለውና ራሱ ከእውነት ራሱ ቢሆን እኮ ምን ሀሚል ለቆ እሷ ጋር መሄድ መስሏት ነው ልጅ ስላለ ማይሆን ነገር ነው እንጂ ደግሞ አረ ያሳፍራል። እውነት ያሳፍራል። እሷ ያለችው መጀመሪያ ከዚህ ፊት ጓደኛዬ ነበር እና ያ ደግሞ ታሪክ ሆኖ ታሪክ ደግሞ እንደ ታሪክ አለፈ። ታሪክ ሆኗል ያለፈ ጓደኛዬ ኖሯል ከዚህ በፊት ምንም የሚቀየር ነገር የለም። ግን ጋሽዬ በሱ አማካኝታ እዛ መሀል ላይ እንትን እያለች ጋሽዬን አሳምና ሁሉንም ነገር ለማለት ጋሽዬ እኔ ከጎንሽ ያለውና ሲላት በጣም ደስ ብሏታል ማለት ነው። እሷ ጋሽዬ እኮ ማንንም ህይወት ያው ሁሉንም መንገድ ለማስያዝ ነው እኮ። እንዴ እርጉዝ ናት መናገር አችልም፣ ግን እኛም ሪስፔክት ስላለን ነው ላንቺ እርጉዝ ነሽ እንደዚህ አታርጊ በቃ ከፈጣሪሽ አትጣይ ለማለት ነው እንጂ አንቺ ግን ከዚህ ከመሬት እየተነሳሽ እየመጣሽ አርግዛ የብሩክ ነው ልጁ ማሳደግ አለበት
እስከ ህግ ቦታ እኛ ራሱ ህግ ቦታ እንሄዳለን። እኔ እናንተ በኋላ እናማክራለን። እውነት እየቀለድኩ አይደለም ፋሚሊ። ጠበቃም እናማክራለን። እንደዚህ የሰው ህይወት ውስጥ ገብቶ ስም በማስጠፋት ራሱ ያስጠይቃታል። ምን ማድረግ እንደምንችል እሷ እንዴት መክሰስ እንደምንችል እንጠይቃለን። ሄደን እናናግራለን። እና በጣም የወረድሽ ልጅ ነሽ አንቺ። ህሊና የለሽም ሲጀመር። የሰው ህይወት ውስጥ ገብተሽ እንደዚህ ማድረጋችን በጭራሻችን እንደዚህ የሰው ህይወት ውስጥ የእነሱ ህይወት አበላሽታ ደግሞ እሷ በሰላም ምትኖር አይኖርም፣ በሰላም ደግሞ አትኖርም። እንቅልፍ ራሱ አይኖር ብቻ። አሁን ጋሽዬ እኮ እንደዚህ እኮ ከጎንሽ አለ ምናምን ያላት እኮ አንደኛ ነገር እንደ ልጁ አስቧት፣ ሁሉም ነገር በመንገድ ለመፍታት ያህል ነው እንጂ እኮ ሁሉም ነገር ጋሽዬም ሲያናግራት ፍራቻ አስመሰለችው እሷ። እኛም እኮ ፍራቻ አይደለም ሴት ልጅ እኮ አንጠላትም፣ አናውቃትም፣ ከዚህ በፊት አታውቅም፣ አናውቅም። ግን እንደዚህ በማረጓ እኛ አሁን እሷን በምንድን ነው የምናያት? በመጥፎ ነው። በጥሩ ነገር ብትመጣለች በጥሩ ነው የምናያት። እሷ ግን በመጥፎ በቃ አሁን ባለፈው ቲክቶክ ላይ የምናየው ሰይጣን ኢትዮጵያ ላይ ሲመጣ የኢትዮጵያ ሕዝብ በእንትን የለም በውሸት በምን ስለበለጡት አዝኖ እያለቀሰ ቲክቶክ ላይ ለቀቀ። አሁን ይቺ ናት ራሷ በቃ ተመስለ ሰይጣንን በለጠችው ማለት እኮ። የሰው ልጅ እኮ ከሰይጣን ስራ እኮ ይበልጣል እኮ የሰው ልጅ። የዚህ ደግሞ በለጠ በቃ ጥፎ ኦቨር ነው በጣም እንዴ። ሰይጣን ይቀናብሻል አንቺ ላይ በስራው። ይሄ ጭራሽ በማይመጣ በአንድ ወንድማችን ይመጣ በማይመጣ ነው ይመጣ። እዩ እኔ ልንገርሽ በቃ ሰይጣን ይቀናብሻል አንቺ ላይ። የሰው ልጅ ሆና እንደዚህ ጭራሽ ማይታሰብ ነገር ነው እሷ አስባ ይመጣችው። እና ይሄ ነገር ልታስተካክዩ ከሆነ በሆዷ ልጅ ነው ያዘችው። ሁለት ነፍስ እኮ ነው ያዘችው። በሆድሽ ልጅ ይዘሻል። ልጁ ይወለዳል። ስንት ደረጃ እኮ ይደርሳል ልጁ። አሁን እንደዚህ አባት አልነበረም ያንተ እንደዚህ አባትን እንትን እያለች ነበር ሲባል አሁን ምንድነው ይሄ ነገር? ልጁ ራሱን ያወቀ ቀን ምንድነው አሁን ምንድነው ሊከሰትብሽ? ይሄ ልጅ እኮ ያድጋል ለፈጣሪ ተወልዶ ምን ብለው ለሰውና እኮ እሷ ተረግዞ ምን ብሎ ያድግና ራሱን ያው በሰላም ትገላገል። እኛ እሷን ክፉ ይሄንን እርጉዝ ሁለት ሰው እኛ እህት ወንድም እህት እናት አለን አንፈልግም። ይሄ በሞት ምን አንመኝልሽም፣ ግን ስራሽ በጣም የሰይጣን ስራ ነው። በጣም የሚያስጠላ ስራ ነው። የሰይጣን ስራ ይበልጣል እንጂ የሰይጣን የምታስቀኝ ልጅ ነው። እና እርጉዝ ሴት እኮ ከፈጣሪዋ ጋር እኮ ነው የምትገናኘው። አንተ እንጂ ብቻ አንቺ ሁሉም ብቻ እንደ ስራው የስራውን ይስጠው ብቻ ፈጣሪ። እና ቤተሰብ ቅድም ነግሬያችኋለሁ፣ ጠበቃ ጋር ሄደን እናናግራለን። ምን አይነት ህጎች እንዳሉ ምን ሰማለን ሄደን ከዛ በቀጣይ ቪዲዮም እንነግራችኋለን። እና ማቲ የምትነግራችሁ ነገር እኔ እኮ አንደኛ ነገር እንደመሰለም እንዴ ይሄ ነገር በስም አስጠፊነት እኮ ሊያስጠይቃት ይችላል እኮ ይሄ እሱ ቀላሉ እኮ ነው። በስም አስጠፊነት ብቻ እሺ፣ እውነቱ የታወቀ ቀን በሰው ትዳር ውስጥ መግባት በሰው ትዳር እውነቱን የታወቀ ቀን እሺ፣ ምንድነው የሚሰማው እኮ እስከ እንትኑ ድረስ ነው። ቀጣይ ስንመጣ ይለ እስከ ህጉን ስንት ዓመት እንደሚያስቀጣ ቀጥታ የሰው ስም ሰው በማጥፋት የሰው ስም ራሱ በማጥፋት እኮ ያስጠይቃት። አንደኛ ትንሹ ማለት ነው የሰው ልጅ ያለው አፍቅር ያለው ያንተ ነው ልጅ ብትይ ደግሞ ተቀባይነት የለውም። አንደኛ ሰውን ያለ ፍላጎቱ ቪዲዮ ቀርጻ እና ያለ ፍላጎቱ እያወራት እሷ በሰው ቪዲዮ አስቀርጻ ይሄም አይቻልም። አንደኛ ነገር እኮ ምን ነግረሽ አንቺ አፈቀርኩት ልጁ የሱ ነው ማለት አንደ ይወለድ ልጁ መርመራ ሲመረመር ዲኤንኤ ስላለ ያን ቀን እውነታ ሊወጣ ይችላል። ግን አንደኛ ነገር በሰው ህይወት መታሽ የሰው ህይወት አታበላሽ። አንቺ ደግሞ ልታለያይቸው አሁን በጣም የትላንት ቪዲዮ ካየው በጣም የሚያስጠላ ቪዲዮ ነው። እነሱን አለያይተሽ ደግሞ አንቺ ህሊናሽ በሰላም አልፎ አትቀመጭም። ይሄን ነገር የሰው ህይወት እያበላሸሽ የራስሽ ህይወት ማስተካከል ስለሷ ማውራት ራሱ እያስጠላኝ ነው ማርያም። ብቻ ይሄን ቪዲዮ ስታይ ራስሽን እስቲ አገናዝቢ። ወዴት እየሄድኩ ነው ብለሽ ነው ማሰብ ያለብሽ። ይሄን ነገር እናት አባት ይለሽ በእናትሽ በአባትሽ ለምን በቤተሰቦች ለምን አንቺም እኮ እህት ወንድም ሊኖርሽ ይችላል። በአንቺ በእህትሽ የማይደርሰው በወንድምሽ የማይደርሰው ነገር እንዴት እንደዚህ ታሰቢያለሽ? በጣም የሚያስጠላ ነገር ነው። አንዳንዴ ወዴት እየሄድኩ ነው ብለሽ ማሰብ እስቲ አይምሮሽን ጠይቅ፣ ህሊናሽን ጠይቅ። ከአምላክ በታች እኮ ህሊና የሚባል ነገር አለ። ነገ ህይወት ሌላ ህይወት እኮ ሊኖርሽ ይችላል። አንቺ እውነታ ወጥቶ እኮ ሌላ ህይወት ሊኖርሽ ይችላል። ይሄ ነገር ወይ ሌላ ወንድምሽ እህትሽ ላይ ቢደርስ ደስ ይልሻል? አንደኛ ነገር ማወቅ ያለብሽ ይሄን ነው። እና ምን ትላለህ እስቲ? እኔ ስለሷ ማውራት እውነት ማለት እያስጠላኝ ነው። በጣም እኮ በጣም ያስጠላኝ ሰይጣን ስራ እኮ ነው። እግዚአብሔር እኮ በቃ ይሄንን ነገር አጣርተን ምን ብለን በቪዲዮ እየመጣንላችሁ ነው። ቀጣይም በቪዲዮ እንመጣላችኋለን። ያለው ነገር ህግ ቢወጣ እስከተጀመረ ድረስ በቪዲዮ ነው ማለቅ ያለበትና ያለው ነገር እስኪወጣ ድረስ እኛም አለን ከጎናችሁ ነን። ብሩክ ከጎንነን። ሃይሚም እንዲህ ብዙ እንትናት ወይ
የምትወጂው ከሆነ በቃ እመኙ ነው እኔ ማለት ፈልገው እመኙ በቃ ያው ፍቅር እኮ በመተማመንና በመተሳሰብ ነው የሚሆነው። ያው ፍቅር ነው ግን እውነተኛ ነገር ለፍተሽበታል፣ ብዙ መስዋዕት ከፍለሻል። ይሄ ለዚህ ለመድረስ የሁሉ የሚሰሩትን አፍረሰሽ ሰርተሻል። እና ሀይሚዬ አንቺ ደግሞ እንደማቀሽ ጠንካራ ለስንት ሰዎች አሳቢ በእንደዚህ ነገር የምትሸነፊ ሴት አይደለሽ እንደማቀሽ እንደሆነ ማለት ነው። አንቺ ደግሞ ብሩኬንም ቢሆንም ከኛ በላይ ራሷን እሷ ታውቀዋለች እና አንቺ ነሽ አፍረሰሽ የሰራሽው እና ይሄን ነገር እስከዚህ ድረስ ይሄን ደግሞ መሰናክል አንቺ ከመንገድ ሊያስትሽ አይችልም። ብቻ የመጣው ነገር እንደምን ከእግዚአብሔር ብርታት ጋር እግዚአብሔር ነው ረድቷችሁ ይሄኔ ሴጣን ስራ ነገር ከወይታችሁ አውጥቶላችሁ ፍቅር የሚያመጣበት ዘመን ይምጣላችሁ። እኔ የምለው ይሄን እግዚአብሔርን እና ቤተሰብ አሁን እኔ እናንተ ሄደን ጠበቃው ጋር እናናገራለን። በቀጣይ ቪዲዮ ከዛ ህጉንም ምኑንም መተን እናግራችኋለን። እናመሰግናለን ቤተሰብ። ቸር ወሬ ያሰማን።